መቴ በጥይት ተመታ። ኢንጂላ የአቲፍ የልጅ ልጅ እንደሆነች የአፊፌ ባል አወቁ። አቲፌና ቤልጊን ተጋቡ። የገዛ ባለቤቱ የመቴን አባት ይዛለት መጣች። ኢንጂላ የአቲፍ የልጅ ልጅ መሆኗ ይፋ ወጥቶ አገሬ ሁሉ ሰምቶ ጉድ ብሏል። የቤቱ ንግሥት ሆና ሁሉም እየሰገደ ይቅርታ ጠይቀዋት የአያቷ አቲፍ ልዕልት ሆና የፈለገችው ሁሉ እየተደረገላት ነው። ግን የአዝራን ውድ ክፍል ከዚህ በኋላ የኔ ይሁን ብላ ከአዝራ ጋር ዱላ ቀረሽ ጸብ ውስጥ ናቸው። አዝራ አልሰጠም። ኢንጂላ ከዚህ በኋላ እዚህ ቤት ውስጥ ክፍል አይኖርሽም። እገልሻለሁ። አለቅሽም። ልቀቅኝ እኮ ነው የምልሽ። አንቺ የማትረቢ ልቀቅኝ። ምን እያደረግሽኝ ያለሽው? ልቀቅኝ። አለቅሽም። አዝራ ኢንጂላ እገልሻለሁ። አንቺ የማትረቢ ኢንጂላ አቁሙ። ምን እያደረጋችሁ ነው? አቁሙ ባካችሁ፣ አቁሙ። በቃችሁ ልጆች፣ ምን እያደረጋችሁ ነው? አቁሙ። በቃችሁ፣ አቁሙ። በቃ አለቃትም። ሆን ብላ ከኔ ጋር መጣላት ፈልጋ ነው። አዝራ አንቺ ባለ ትዳር ነሽ። በቃ እዚህ መኖርሽ ምንድነው? ቆይ ትርጉሙ ንገርኝ እስኪ። ይህን የማይረባ ነገር ፊሊዝ እባክሽ የሆነ ነገር አድርጊ። ምን ላድርግ አባዬ? ልክ ከሆናት ልጅ በለው። ይህኔ ነው ማሸሽ። በሉ ሁላችሁም ውጡ፣ ከዚህ ሁላችሁም ውጡ። እኔና ኢንጂላን ብቻችንን ተውን። ውጡ። ቦታሽን ወቂ አዝራ። ከዚህ በኋላ ይህ ክፍል ያንቺ አይደለም። አለቀ። በሉ ውጡ። ይህን ክፍል ለኢንጂላ ከሰጣት አባዬ ከዚህ በኋላ እኔ እዚህ ቤት ውስጥ አልኖርም። በሉ ውጡ። አታሳብሉኝ። ውጡ። ውጡልኝ። ፊሊዝ ደህና ነሽ? ፊሊዝ ራሷን ስታ ነው። እዚህ ጋር አስተኛት። ቀስቀስ። ተይ እባክሽ አታልቅሽ የኔ ፍቅር እባክሽ። ከድር መናፈሻው ጋር መጥቶ አዝራን ሲያረጋጋት መቴ ደግሞ ኢንጂላን አዝራ እባክሽ አሁን እርጉዝ ነሽ፣ ራስሽን አትውጪ፣ ሆርሞንሽ እንዳይዛባ እባክሽ አትጨነቂ። እናቴ እንኳን አብራኝ አይደለችም በዚህ ሰዓት። አንተ ብቻ ነህ ለእኔ የምታስብልኝ። ፊሊዝ እባክሽ አታልቅሽ። ይኸው እንደምታየው አይደለም። ቆይ ፊሊዝ እየሰማሽኝ ያለሽው? እኔ አዝራ ጋር አልሄድ። ላለማዘን ሞክሪ። ግን ያው እንደዚህ ሆነን መቴ ቢመጣ ደስ አይለውም። ገባሽ? ግን ይቅርታ፣ በሌላ ነገር አትውሰጂብኝ። አቀማመጣችን ትንሽ ልክ አይደለም መሰለኝ። ምን ይምጣ ታዲያ፣ ምን አደረግን? አዝራ ቀዝቃዜ እኮ አለ። እነ ጊቢ ሂጂ። መቴ መጥቶ አዝሯን ይዟት ሊሄድ ሲል የከድርን ኮት እያዘነች መልሳለት ትሄዳለች። ሁለቱም በፍቅር አይን ሲተያዩ ፊሊዝ ነገሩ አልጣማትም። ቀና በይ ልጄ፣ ለማን ብለሽ አንገትሽን ትደፊያለሽ? ከዚህ በኋላ ማንም ሰው እንዲያስከፋሽ አልፈቅድም። ግን የኔ ልጅ ሁለታችሁም አንድ ስጋ ናችሁ። አንድ ስጋ። አዝራም እርጉዝ ናት። እባክሽ ሁለታችሁ እንዲህ ስትሆኑ ማየት ለእኔ ትልቅ ሕመም ነው። እባክሽ ልጄ አትጣሉ እባክሽ። አያቴ አቲፍ አዝራን ለማስቀናት ብዬ መስሎ ነው ይሄ ሁሉ? አዎ ትንሽ ያሳፍራል፣ ግን ለትንሽ ጊዜ ይህን የፈለኩትን ነገር እንዳደርግ ፍቀድልኝ። ግን አንተን ማሳዘን አልፈልግም። ከዚህ በኋላ ማንም እንዲጎዳሽ አልፈቅድም። የምትፈልጊውን ነገር በሙሉ አድርጊ ልጄ። ጀሚሌና ኤሚኔ እዚህ እንዲመለሱ ፈልጋለሁ። እነሱ እዚህ ሲሆኑ በጣም ደስ ይለኛል። አንቺ እንደፈለግሽ ልጄ። ምን ያደረግሽ ነው ፊሊዝ? ዝም በይ ፉሱን። ቆይ ይሄ ምን ማለት ነው ኢንጂላ? አባዬ ይቺ ልጅ እንደፈለገችው ነው የሚሆነው ማለት ነው? ጀሚሌ ለዓመታት ስትዋሽ ኖራለች እኮ። እዚህ ቤት ሊመጡ በፍጹም አይገባቸውም። ተደብቀሽ እያዳመጥሽ ነበረ። ይሄ ምን ማለት ነው? ትዕግስቴን እየተፈታተንሽ ነው ፊሊዝ። ቆይ አንድ ጊዜ ጠብቀኝ አያቴ አቲፍ። እንኪ ገንዘብሽን። ይህ ምንድን ነው? ለአክስቴ ስለ ሚስጥሩ እንዳታወጣብሽ የከፈልሻት ገንዘብ ነው። ምን? ፊሊዝ ታሳፍሪያለሽ። ይህንን ማመን አልችልም። ምን አይነት ስግብግብ ራስ ወዳድ ነሽ? ቆይ ግን አታፍሪም? አሁንም ታወሪያለሽ። ነይ እንጂላ ልጄ፣ ከአንቺ ጋር ገና አልጨረስኩም። ሄሎ ጀሚሌ፣ እንዴት አመሻችሁ? ሹፌሩን እልክልሻለሁ። ወደ ሥራ ገበታችሁ ተመለሱ። አይ እናመሰግናለን፣ ግን ከዚህ በኋላ አይንህን እንዴትም ብዬ ላይህ አልችልም። አንመጣ። አይ ይቅርብን አቶ አቲፍ፣ ይቅርታ አደርግልን ብቻ አንተ። አቶ አቲፍ አንተ በጣም መልካም ሰው ነህ። ዘጋችሁ። አልመጣም አለችኝ። ላሳምናት አልቻልኩም። እኔ ሄጄ አወራታለሁ። ምን አይነት ጥጋብ ነው? ቆይ አቶ አቲፍ የመሰለ ከበርቴ ደውሎልሽ ይቅርታ አድርጌልሻለሁ ሲል ግን አንቺ አልመጣም ምናምን እያልሽ አንቺ ልጅ ቆይ እዚህ ልክሽን ልትኖሪ ነው እንዴ? እድሜ ልካችሁን እዚህ ልትኖሩ ነው? ሙቤራ እማዬ ደግሞ ጀሚሌ ውዴ ይቅርታ አድርጊልኝ። ነገውኑ ሥራ ፈልገን ከዚህ እንሄዳለን። የሆነ ቦታ ቤት እንፈልጋለን። እዛ ተከራይተን እንኖራለን። አይ ይሄ የአንቺን ቤት ነው ጀሚሌ። እስከፈለግሽው ድረስ እዚህ መቆየት ትችያለሽ። ቁጥሩን አገኘህልኝ ወይ? አዎ ፊሊዝ፣ ግን ይኸውልሽ ተይ፣ መጥፎ ነገር ቢፈጠርስ? እባክሽ ነገር ይቅር። ሰውየው ዝም ብሎ ሊቀመጥ አይችልም። አያገባኝም። ቤታቸውን የማፈርሰው። አቤት። አሁን ነኝ። ማን ልበል አንቺን?
እኔ የድሮ የኢንጂላ አሰሪ። ያሁኗ ደግሞ አዲሷ አክስቷ። አልገባኝም። ምን ማለት ነው? ከየት አመጣች አዲስ አክስት? አልሰማህም እንዴ? ምን እያልሽ ነው? ምን ማለት ነው አክስቷ? ምኑን ያልሰማሁት? ለምሳሌ ኢንጂላ ለዓመታት የልጅ ልጄ ናት ብለህ አፈር ድሜ በልተህ ስታሳድጋት የኖረችው ኢንጂላ የአባቴ የልጅ ልጅ ናት። ኢንጂላ? ከድር፣ ኢንጂላ እንዴት አመሻችሁ? ግቡ እንጂ ለምን ትቆማላችሁ? ግቡ በዚህ ምሽት። እንዴት አመሻችሁ? አንገባም። እዚህ የመጣሁት ጀሚሌና ኤሚኔን ለመውሰድ። ተመልከቷት፣ ልዕልቷ መጥታለች። ኢንጂላ ኤሚኔና ጀሚሌን አሳብናቸው ወደ ትልቁ ቤት ተወስዳችኋለች። ልጄ ባክሽ ጀርባሽን አትስጭኝ፣ እናውራ። አንድ ጊዜ ብቻ ስሚኝ። ምን ልትነግሪኝ ትችያለሽ አያቴ? ለ20 ዓመታት ያክል ዝም ብለሽ ዛሬ ምን ተገኝቶ ነው የምታወሪኝ? ልጅነቴን ነጥቀሽኛል። እናት አባቴን ማጣቴ ብቻ ለአንቺ በቂ አልነበረም ይህን ነገር ለመናገር? መቼም ይቅር አልልሽም አያቴ፣ መቼም። ይህንን ወቂ። ኤሚኔ በሉ እንሂድ። ናስ፣ ምን ተፈጥሮ ነው ቤታችሁ? ኢንጂላ አሁን የኔን ቦታ ወርሳ እኔን አባረረችኝ። እና ኢንጂላ ከገዛ ክፍልሽ ያስቀነጠረችሽ እውነት ነው ማለት ነው? ውጡልኝ! ምንድን ነው የማደርገው? ቆይ አንድ ጊዜ ጠብቀኝ። የሆነ ሚስጥር ልንገርሽ ፈአሪ። ነገሪኝ ጉልተን ውዴ፣ ነገሪኝ። እዚህ ማንም እኮ የለም። ከማል የመቴ ቤት ውስጥ ነው ያለው። እባክሽ ልትወስጂኝ ትችያለሽ ወደዛ? ለማንም እንዳትናገሪብኝ እሺ፣ እባክሽ ለማንም እንዳትናገሪ። እሺ፣ አልናገርም፣ አታስቢ። ነገ እሱ ጋር ወስድሻለሁ። ናፍቆሽ ነው አይደለ ጉልተን ውዴ? ኢንጂላ ከከድር ጋር ሆነው እነ ጀሚሌን ወደ ሥራ ገበታቸው አቲፍን ይቅርታ ጠይቀው ተመልሰዋል። አቶ አቲፍ ይቅርታ አድርግልኝ። አፊፌ እርጉዝ እንደሆነች የሰማሁት ካገባች በኋላ ነበረ። አንተም የነፊሊዝን እናት አግብተ ነበረ። አታስቢ ጀሚሌ፣ ሁላችንም አጥፍተናል። ለዓመታት የልጅ ልጄ ናት ብለህ የምታስባት ኢንጂላ ያንተ የልጅ ልጅ አይደለችም። ዋሽተውሃል። የትኛውን ክፍል ወሰድሽው ኢንጂላ? ደግሞ በጣም ውብ ሆነሻል፣ አምሮብሻል እህቴ። የአዝራን ወሰድኩባት። የምርሽን ነው? ኢንጂላ የልዕልት የአዝራን መኝታ ክፍል ለዓመታት ገርድ የነበረችበትን ክፍል አሁን ወርሳለች። ኤሚኔ ተንከባካቢዋ ሆናለች። ኢንጂላ እንደ አዝራ የሆነች ፕራንክ ታደርጋታለች። እኩለ ሌሊት ላይ የእነ አቲፍ ቤት አንድ ሰው ከውጭ በሩን ከፍቶ ከገባ በኋላ ይህ ሰው በቀጥታ ወደ ኢንጂላ ክፍል ያመራል። የኢንጂላን ክፍል ከፍቶ ከገባ በኋላ ኢንጂላ ግን አልጋው ላይ አልነበረችም። ይልቁኑ ክፍሉ ውስጥ የሚገኘው አነስተኛ ሶፋ ላይ ተኝታ አዝራ ታገኛታለች። አዝራ፣ ምን ያደረግሽ ነው በዚህ እኩለ ሌሊት? እዚህ ምን ትሰሪያለሽ? አየሽ፣ አልጋዬ ላይ ራሱ መተኛት አልቻልሽም። እንደሚበዛብሽ ልቦናሽ በደንብ ያውቀዋል። በይኮቴ ሳታሰሚ ከዚህ ቤት ውልቅ በይ። ይኸውልሽ፣ ወደ ባልሽ ሂጂ። ባልሽ ቤት ሄደሽ ከክፍሌ ውጪ። አዝራ፣ ሰው መረበሽ አልፈልግም በዚህ ሰዓት። ፍጠኝ፣ ሂጂ ውጪ። ጸጉርሽን የምቆርጥልሽ። አንቺ እብድ፣ አቁሚና ከዚህ ውጪ። ሰው መረበሽ አልፈልግም እያልኩሽ ነው። ሂጂ ውጪ። የትም አልሄድም። እስኪ እንቅልፍ ይወስድሽ እንደሆነ እናያለን። የማልተኛ መስሎሽ ነው እንደሚታይሽ? ኦስማን፣ ማን ነው በዚህ ሰዓት? በሩን ክፈቱት! ምን ነው አባት ኦስማን፣ ሰላም አይደለም? አባዬ፣ ቆም እባክህ አባዬ፣ በሩን አትዝጋው አባዬ። ወዴት እየሄድክ ነው አባዬ? አባዬ እባክህ ክፈተው አባዬ፣ እባክህ ክፈተው አባዬ፣ በሩን ክፈተው፣ እየለመንኩ ነው። እባክህ ተው፣ እንዳታደርገው አባዬ፣ እየለመንኩ ነው። በሩን ክፈተው አባ፣ እባክህ የሆነ ነገር አድርግ። ቆም አትይኝ አባዬ፣ በሩን ክፈተው። እውነት ነው ወይ ኦስማን? ጂሃን የኔ ልጅ አይደለም? ማን ነገረ? እኔ ራሴ እኮ ነገ መጥቼ ሁሉንም ነገር ልነግር ነበረ። ስለምንድን ነው የምታወሪው? ንገሪኝ። ማንስ ቢነግረኝ ምን ለውጥ ያመጣል? መልሽልኝ። ስለ የትኛው ነገር የምታወሪው? እድሜ ልኬን ተጫወትሽብኝ። አንቺ ምን አይነት ስበረው! ፈጣሪን እንኳን ትንሽ አትፈሪም? እገልሽ የሆነ ነገር ክፈተው አባዬ፣ እየሞከርኩ እኮ ነው። እየለመንኩ ነው። አባዬ፣ በሩን ክፈተው አባዬ፣ እባክህ በሩን ክፈተው። አባዬ ምን አድርጋት ነው? እማዬ አይነሽን ግለጪ። እማዬ እባክሽ አይነሽን ግለጪ። ቆም አትይኝ፣ አምቡላንስ ጥራ። ቆም አትይኝ። እማዬ በፈጠረሽ ተነሺ። እማዬ እባክሽ ተነሺ። መቴ ሲነቃ አዝራ አጠገቡ የለችም። ጠዋት ላይ ኢንጂላ አልጋዋ ላይ፣ አዝራ ደግሞ ሶፋዋ ላይ ተኝተዋል። መቴ ለአዝራ፣ አክስቷ ደግሞ ለኢንጂላ ሲደውሉ ሁለቱም ይነሳሉ። አክስቷ ሙቤራ በአንቺ ምክንያት እናቴ ሞታ ነበር ስትላት እየበረረች ወጣ አያቷ አቲፍን አስከትላ ወደ ቤት ገብተው አያቷን በስስት ታቅፋታለች። ደህና ነሽ? ዋናው አንቺ መትረፍሽ ነው አያቴ። ደህና ነሽ? ግን ደህና ነኝ
አታስቢ፣ ደህና ነኝ። አቲፍ ለፖሊስ ጥቆማ መስጠት አለብን። አይ በፍጹም። ምን ማለት ነው? አይሆንም ማለት አያቴ ለጥቂት ገሎች ነበር እኮ። አይ ኢንጅላ፣ የኔ በደል ይበልጣል ልጄ፣ ተይ። ፈጣሪ እንኳን አተረፈሽ ወይዘሮ አፊፌ። ማን ነው ለኦስማን የነገረው? አላውቅም። አፊፌ በቃ በይ ተነሺ፣ እዚህ መሆን የለብሽም እሺ። ነይ ወደኛ ቤት እንሂድ። አይ እኔ ከዚህ በኋላ ጠብቃታለሁ፣ አንተ ጣልቃ አትግባ። ኦስማንን ለዓመታት አውቀዋለሁ። አፊፌ ነይ እንሂድ በይ። ወደዚህ ጋር እሄዳለሁ፣ አታስባቱ አቲፍ። ነይ አያቴ እንሂድ። አፊፌ ናት ዚያ ይዟት ሲሄድ እነዚያን አስከትሎ የመጣው መቴ ደግሞ ኢንጅላን በመኪናው ይዟት ይሄዳል። ኡፍ አሁን አባዬ ለኦስማን እኔ እንደነገርኩት ያወቀ ቀን በቃ ያበቃልኛል። ሲሰማ እንዴት እንደሆነ አየው አይደል? አታስቢ ውዴ፣ በቃ ዋናው ነገር ሴትዮዋ በሕይወት መኖሯ ነው። ደግሞ ነግሬሽ ነበር እኮ እባክሽ ተይ ብዬሽ ነበረ። መቴ ኢንጅላን ይቅርታ እንድታደርግለት ቢለምናትም እርሷ ግን ዋሽቷታልና እጅግ በጣም ተናዳበት ፊት ነስታው ትሄዳለች። ልታናግረውን ፈቃደኛ አይደለችም። ይቅርታ እናንተንም ረበሽኳችሁ። አይ እባክሽ እንደሱ አትበይ፣ እንኳንም ብቻ አንቺ ተረፍሽ። ምን ተፈጥሮ ነው? ትናንት ሌሊት ባሏን ቆሊ ገላት ነበረ። ወይኔ ዚያ ምን እያደረክ ነው? ሰውየው እዚህ ቢመጣስ ሊገለን እኮ ይችላል። ሁላችንም ላይ ሊተኩስ ይችላል። ቢመጣ ምኞቴ ነበረ። አታስቢ አፊፌ፣ አንቺ ወዴትም አትሄጂም። እዚሁ ነው የምትሆኘው። እዚህ ሁሉም ነገር በቁጥጥር ስር ነው። የምትፈልጊው ሁሉ እዚህ አለ። አባዬ ቆይ እኔ ያልገባኝ ለአቶ ኦስማን ይህን ነገር ማን ነግሮት ነው? እኔም ጥያቄ ሆነብኝ እሱ ነው። አሁን ረፍት ላድርግ፣ ራሴ ከመጠን በላይ ሊፈነዳ ነው። ቤልጊን የአቲፍን ሁኔታ አላማራትም። በአፊፌ እየቀናህ ነው፣ በቃ ወደ ቤቴ ብሄድ ይሻለኛል ስትል ይቅርታ አድርጊልኝ፣ ዛሬ ማታውኑ እንጋባለን፣ አትሂጂ ብሎ ይለምናታል። እባክሽ አትሂጂ፣ በዚህ ሁኔታ እንዴት? ውጥንቅጡ በወጣ ጊዜ ይሄ ጥሩ ጊዜ አይደለም። በዚህ ሰዓት ልንጋባ አንችልም። በቃ እንጋባ፣ ዛሬ ማታ እንጋባ። አዲሷ ንግሥት ኢንጅላ የተንደላቀቀ ኑሮዋን እየመራች ቀናቶች አልፈዋል። በተቃራኒው አዝራ ምንም አልተመቻትም። ጠዋት ስትነሳ ለእግሯ መረገጫ የፈር ምንጣፍ መነጠፍ ቀርቶ የምትጠጣው ጥርኝ ውሃ እንኳን የሚያቀርብላት የለም። ልብሷን ረግጣ እያንፏቀቀች ይዛ ጫማዋን አድርጋ የድሮ ክፍሏ ስትገባ ኢንጅላ እንደ ንግሥት ሆና ታያታለች። አዝራ የራሷ ባዶነትን ለመሙላት ኢንጅላ ላይ ለማሾፍ ስትሞክር ኢንጅላ እያዳፋች ከክፍሏ አስወጥታ ትዘጋባታለች። አዝራ እየጮኸች ስታብድ ሁሉም ድምጿን ይሰማል። መቴ መጥቶ እንደፈረደበት ሊይዛት ይሞክራል። ኢንጅላ አለኝ የምትላቸው ዕቃዎቿን በሙሉ አንድም ሳታስቀር በሻንጣ አድርጋ ትሰጣታለች። ከዚህ በኋላ ክፍሌ የምትገቢበት ምንም ምክንያት የለሽም አዝራ። ልቀቀኝ መቴ ልቀቀኝ፣ ማውራት አለብን፣ ስሚኝ ማውራት አለብን። በቃሽ አዝራ። አንቺ ምን አይነት ወራዳ ሴት ነሽ? ስለ ክብርሽ እንኳን ትንሽ አትጨነቂም? አንቺ ታመሻል፣ አእምሮሽን መታከም አለብሽ። አዝራ ምንድነው በዚህ ጠዋት ይህ ሁሉ ድምፅሽ? ከላይ እስከ ቅድም ጀምሮ እኮ ከላይ እስከታች ነው የሚሰማው። መቴ በቃ ሂድ አንተ እሺ፣ እኔ አናግራታለሁ። ስሚኝ፣ እኔ ምልሽን የማታደርጊ ከሆነ ገና ከዚህም በላይ በደንብ የኢንጅላ አሻንጉሊት ትሆኛለሽ። ትሰሚኛለሽ ኢንጅላ? ንግሥት እየተጫወትሽ እንደሆነ አየሁ፣ ግን ልጄ እንደምታዩ እርጉዝ ናት እና አዝራ እርጉዝ እንደሆነች ታውቂያለሽ አይደለም? ከዚህ በላይ ግን እርሷን እንድታበሳጫት አልፈቅድልሽም። በቀጥታ እዚህ የመጣሁት ላስጠነቅቅሽ ነው። የማይሆን ነገር በእርሷ ላይ ቢፈጠር ከኔ ጋራን የምትጋፈጭው። ሌላው ከድር ከዚህ በኋላ ከዚህ ቤት ቢርቅ ጥሩ ነው። እጮኛሽ አይደለም አይደለ? ከዚህ በኋላ እዚህ መምጣቱ ምንም ጥቅም የለውም። ስለዚህ እንዳይመጣ። ስለዚህ ዛሬ ልትጋቡ ነው? ዋው በጣም ደስ ይላል። እንኳን ደስ አላችሁ። እንኳን ደስ አላችሁ። አመሰግናለሁ መቴ። እንኳን ደስ አላችሁ። የዓመቱ ምርጥ ሰርግ ተብሎ ነው የሚዘገበው። አያቴ እንኳን ደስ አለ። ምርጥ ሰርግ ነው የሚሆነው። አያቴ እባክህ ከፈቀድክልኝ ዛሬ ማታ ከድር እንዲመጣ እፈልጋለሁ። እሱ እንደ አንድ መልካም የቤተሰባችን አባል ነው። ምን ነው ኢንጅላ፣ ከድር አንቅሮ ተፋሽ እንዴ? እኔ ደግሞ ደውልለታለሁ። እኔ ራሴ ደውዬ እጠራዋለሁ። አንቺ ምን ያገባሻል? አዝራ ቁም። ሄሎ ከድር፣ እንዴት ነህልኝ? መልካም ዜና አለኝ። ዛሬ ቦምብ የሆነ ቀን ነው አይደለም? ተይ እባክሽ፣ ምን ተገኘ? ኧረ እባክሽ። እሺ በቃ የተለመደው ቦታ እንገናኝ። ቤልጊን የአባቷ ቤት ሄዳ ለማታው ሰርግ ሁሉንም ትጋብዛቸዋለች። የአዝራና የከድር ነገር ወደ ለየለት ነገር እያመራ ነው። ይኸውልሽ ጉልተን ውዴ፣ ዛሬ ማታ ትልቅ ሰርፕራይዝ አለኝ። ታገሺ፣ ግን ለማንም እንዳትናገር እሺ? እሺ። እናትህ ለዓመታት በየቀኑ በቁመሽ ስትገድለኝ ኖረች። እንኳንም ይህንን ያልሰማ ምን አለ እኔም ባልሰማው። ግን ይህን ነገር ምንም አይቀይረውም። አንተ ልጄ ነህ፣ የኔ አንበሳ፣ ደሜ ነህ፣ ልጄ ነህ። ገድላኛለች፣ ሞቻለሁ። ከዚህ በኋላ መኖሬ የኔ ምንም ጥቅም የለውም። አባትህ ካልሆንኩ እኔ ማንም ነኝ? ማንም ጂሃን፣ እኔ ማንም ነኝ። አንተ አባቱ ነህ። አንተም ታውቅ ነበር?
ይህን እያወክ ነበረ ቤቴ የመጣኸው? እኔም ከትላንት ወዲያ ነው ያወቅኩት። እንደ ነፍሴ ነበር የምወደው። በጣም ጥሩ ልጅ ነበር። ከሁሉም ልጆቼ እርሱ ይለያል። ያኔውኑ አፊፌ እውነቱን ነግራኝ ቢሆን ራሱ አባቱ ሆኜ ያሳድገው ነበረ። አሁን ግን ረፍዷል። አፊፌን ገደልኳት። አልሞተችም። አፊፌ በሕይወት አለች። ኦስማን፣ አዎ በጣም ተናደሃል። ይሄ ማለት ግን በስሜት ተነሳስተህ ነፍስ ማጥፋት አለብህ ማለት አይደለም። እርሷም ሆን ብላ አይደለም። ከኔ በላይ ሚስትህን አንተ ታውቃታለህ። እኔም ይቅርታ ላደርግላት አልችልም፣ ግን ደግሞ ልገላትም አልችልም። የልጆች እናት እኮ ናት። ትልቅ ስህተት ነው የሠራኸው። ከድር አዝራን ኢንጂላን እንደምትወጃት በደንብ አውቃለሁ እያለ እንዲዋደዱና እንዲታረቁ ለማድረግ እየተጋ ነው። ኦዛን ኢንጂላን ከቤት መውጣት አልፈልግም ስትለው ስለ ደበራት በርካታ ልብስ ሻጮችን ወደ ቤት ውስጥ አንጋግቶ አምጥቶ በርካታ ልብሶችን ይሸምታሉ። አፊፌን ይቅርታ ሊጠይቅ ቤት መጥቶ እየጠበቃት ሳለ ሞቤራ መታ ዚያ ቤት መኖር እንደጀመረና ለዚህ ሁሉ ምክንያት ኢንጂላን ከኛ የምታስበልጠው የጂሃን ልጅ ስለሆነች ነው። ዛሬ ማታ የደስታ ቀናቸውን ሊያከብሩ ሊሰበሰቡ ነው። እኛ ግን በሐዘን እዚህ ያለን እያለች ተረጋግቶ የተቀመጠውን አባቷን በነገር ትመርዘዋለች። ባሏ ተያለ ይለምናታል። አልሰማችውም። አዝራ ኢንጂላን ለመጣል ስለ ከድር አውቃ እያወራች በስልኳ ድምፅ ትቀዳታለች። ይህን ሴራዋን ስትጨርስ በውበት ደግሞ ለማታው ሰርግ እንዳትበልጣት ማስቲካ ጸጉሯ ላይ ለጥፋባት ወጥታ ትሮጣለች። የመቴ አክስት ቤልጊን የሙሽራ ቀሚሷን ለብሳ እየተሞሸረችለት ነው። ባለቤቷ አቲፍም የሙሽራ ልብሱን አድርጎ ለመሞሸር ተዘጋጅቷል። ምሽት ላይ ባህር ዳርቻው ጋራ የአፊፌ ባል ኦስማን መጠጡን በላዩ እየተጎነጨ እድሜ ልኩን ልጄ ነው ብሎ እንደ ልጁ አድርጎ ሲያሳድገው የኖረውን የሟቼ ኢንጂላን አባት ፎቶ ይዞ እያለቀሰ ይብሰለሰላል። ሃሎ ፋሪ፣ ቆየት ሄደሽ ነው? የሰርጉ ሰዓት እኮ ረፈደ። እየጠበቁን እኮ። የት ሄደሽ ነው? ቆይ ሰርገኞቹ እኮ እየጠበቁን ነው። መጣው ውዴ፣ መጣው። ወደ ቤት እየመጣው እኮ ነው። መጣው። ለመቴ እኮ አልነገርነውም። እርግጠኛ ነሽ ግን ምንም መጥፎ ነገር አይፈጠርም አይደል? እመነኝ አልኩ። የናቲፍ ቤት የሰርጉ ቦታ ተዘጋጅቷል። መላው ቤተሰብ ተሰድሯል። ይግቡ። አቲፍ፣ ግባ። ዋው፣ በጣም አምሮብሻል። አመሰግናለሁ ውዴ። ያው ትንሽ ግን አርጅቻለሁ። እድሜ አቲፍ፣ ዋው በጣም ነው የሚያምረው። ከልብ አመሰግናለሁ። ቤልጊንዬ፣ አባዬ እስኪመጣ ድረስ እንጠብቅ ወይስ ፕሮግራሙ ይጀመር? አይ ትንሽ እንጠብቅ። አባዬ በእርግጠኝነት አይጨክነብኝም። ይመጣል፣ ግድ የለሽም፣ እንጠብቀው ትንሽ። ግን ከዚህ በላይ አጋቢዋን ባናስጠብቃት ጥሩ ነው። እህቴ እባክሽ። ቆይ ኮሽኮን አልገባኝም። ፋሪ በዚህ ሰዓት የት ሄዳ ነው? አድርጋ የማታውቀው የሆነ ነገርም አለ። አድርጋ እኮ አታውቅም። እንዲሆን አታውቅም። አውቃ ነው፣ ሆን ብላ ነው። አባዬ ምናልባት መጥፎ ነገር ተፈጥሮባት ይሆን? የተረገምክ ዚሃ፣ ከምድረ ገጽ ካላጠፋውክ እኔ ኦስማን አይደለሁም፣ እጨርሰሃለሁ። በለው እኔ ልቤን መምታት ሊያቆም ነው። ኢንጂላ፣ የዓለም ንግሥት መስለሻል። አይኔን ከአንቺ ላይ መንቀል አልቻልኩም። ጸጉርሽ ግን ምንም አያምርም። ሐዘን ላይ ያለሽ ነው የምትመስየው። ዛሬ ከሙሽራዋ በላይ ትኩረቱን የምትወስጂው አንቺ ነሽ ኢንጂላ። አዝራ፣ ውስጥሽ ያለውን ክፋት ቃል ሳትናገሪ ሁሌም ቀድሞሽ ፊትሽ ይናገራል ብላ ማታ መቀስ ይዛ ክፍሏ ገብታ ያደረገቻትን ነገር ለከድር ስትነግረው ከድር አዝራን ሲያዝንባት፣ አዝራ ደግሞ መልሳ ስለ ከድር ኢንጂላን በድብቅ ተንኮሏን ተጠቅማ የቀዳቻትን ታሰማዋለች። ከድር ተናዶ ይሄዳል። ኢንጂላ ትከተለዋለች። ኦስማንና አቲፍ ቤት ጋር መኪናውን አቁሞ ከመኪናው መሳቢያ ውስጥ መሳሪያውን አውጥቶ ይወርዳል። ከድር እባክህ፣ እኔ ለአንተ መጥፎ አመለካከት የለኝም። አናዳኝ ስለነበር ለእሷ የመለስኩላት መልስ ነው እንጂ አንቺ ምንም ለእኔ ማብራራት አይጠበቅብሽም። አንተን ለመጉዳት ያደረግኩት ነገር አለ። አጎቴ ኦስማን፣ ቆይ አንቺ ማነሽ? ቆይ አንቺ የሰውን የግል ሕይወት እየቀረች የምታሰሚው ለሰው ንገሪኝ እስኪ። ምን አይነት የማትሆኝ ፈጣሪ የረገመች ሴት ነች? አንተ ምን አገባ? ለምን አትወርበልኝ? አያገባም። ቁሚ አዝራ ቁሚ። በቃ አባዬ አይመጣም። በቃ አጋቢውን ከዚህ በላይ አናስጠብቀው። የዚያ ቤት ፋሪ የጉልተንን ባል የመቴን አባት ከማልን ይዛ ወደ ውስጥ ትገባለች። አንቺ ፋሪ፣ ቆየት ነበርሽ? እስካሁን ሙሽሮቹን አስጠበቅናቸው እኮ። ይቅርታ አድርግልኝ ውዴ። ይልቅ ጥቁር እንግዳ ይዤልህ መጥቻለሁ። ከማል ሙሽሮቹ መጡ። እንኳን ደስ አላችሁ። እንኳን ደስ አለሽ። አመሰግናለሁ። ዞር በሉልኝ። አጎቱስ ማለት ከመንገዴ ዞር መልኩ ነው። ባክተው ዞር በል። አይቻልም። አያቴን እንድትጎዳብኝ በፍጹም አልፈቅድልህም። የደስታ ቀኑን ደግሞ እንድታበላሽበት አልፈቅድልህም። አቶ ኦስማን
ኡስማን ምን እያደረግክ ነው? አቁም እንጂ ችግር አትፍጠር። በል ዞር በል ከዚህ ሂድ። ዛሬ ነው አያትሽ እንደሆነ ያወቅሽው? አንተ ለዓመታት ያላደረግከውን። አዎ እሱ ግን በአንድ ቀን ከአባትም በላይ ሆነልኝ። አሁን ግን ፈጣሪን አመሰገንኩ። እንኳንም እውነተኛው አያቴ አንተ ያልሆንክ የማትረቢ ምስጋና ቢስ ውሻ። እንገልሽ እንጅላ ምን ያደረግክ ነው? አቁም እንጂ ሽጉጡን ጣል እያልኩ ነው። እዛው ቁም ብያለሁ። ያለበለዚያ ተብታለህ። ምን ያደረግሽ ነው? ሁላችሁንም ዛሬ ወደ መቃብር አወርዳችኋለሁ። እዛው ቁሙ። አዝራ አቁሚ። ምን ያደረግሽ ነው? ዞር በይ እንጂ ሽጉጥ እኮ ነው የያዘው። ይገልሻል። ዞር በይ። ተኩስና ግደለኝ። ዞር በይ። እንጅላ መንካት አትችልም። እኔን ግደለኝ። አንቺን እንዲጎዳ በፍጹም አልፈቅድለትም። በል ተኩስ። የት ሄደው ነው ልጆቹስ? እነ መቴን አይታችኋቸዋል? ያችን ልጅ የምትወዷት ከሆነ ዞር በሉ ብያለሁ። ጭንቅላቷን የምበትነው። ማንንም ሰው መጉዳት አልፈልግም። ዞር በሉ። ዞር አትሉም? አይሆንም። ዞር በሉ። ምን አባ ማድረግ ነው? አንተ የተረገምክ ሽማግሌ! የሆነ ነገር አድርጉ! የሆነ ነገር አድርጉ! አምቡላንስ ጥሩ ባካችሁ! አምቡላንስ ጥሩ! ባካችሁ! እርዱን! በጥይት ተመቷል! እርዱን!